ሰላም ጤና ይስጥልኝ ተወደዳችሁ የሃናና ዲስ ቤተሰቦች ለዚህ ሰዓት የመረጃ ፍላጎታችሁ የሆኑ ዘንድ ተመርጦ የተሰናዱ አንኳርና አንገብጋቢ ሀገራዊ መረጃዎችን ይዘን ቀርበናል። ከርዕሶቹ ስንጀምር የህወሓት ኃይል ድርድር እንዲደረግ ውይይት ላይ ነው። መንግስትም በጉዳዩ ላይ እጁን አስገብቷል። ለመሆኑ ድርድር እንዲደረግ እያግባቡ ያሉት ሁለቱ ከፍተኛ የውጭ አሸማጋዮች እነማን ናቸው? ከነዚህ መሃል ለዚህ ዓላማ መቀሌ የገቡትስ ማን ይሆኑ? መንግስትስ ስለ ድርድሩ ምን አለ? በዝርዝር ይዘነዋል። በውጊያ መረጃዎቻችን በተለያዩ ግንባሮች ማጥቃቱ ተጠናክሮ ቀጥሏል። በተለይ ወልዲያን ለማስለቀቅ ውጊያው በከፍተኛ ሁኔታ ስለመጧጧፉ መረጃው ደርሶናል። ከሚሴና ደሴን ጨምሮ ሌሎች ግንባሮችን አሁናዊ ሁኔታ የምንመለከት ይሆናል። በሌሎች ርዕሶቻችን አፍሪካ ህብረት ሰራተኞችን ከኢትዮጵያ ውጡ አላልኩም ስለማለቱ፣ የባህር ዳር ኮማንድ ፖስት ያወጣው ጥብቅ መግለጫ፣ ወደ ሰሜን ሸዋ የሸሹ ተፈናቃዮች ቁጥር ከ200 ሺህ አልፏል ስለመባሉ፣ እንዲሁም በሌላኛው የዛሬ አነጋጋሪ መረጃችን ስለ ሰላም በመናገሬ የግድያ ዛቻ ደረሰብኝ ስላለው ተወዳጅ አርቲስት ዝርዝር መረጃ ይዘንላችኋል። ሰናይ ቆይታ ተመኘንላችሁ። ዝርዝሮቹን ከአውደ ውጊያ ካገኘናቸው መረጃዎች ጀመርን። በተለያዩ ግንባሮች እየተደረገ ያለው ማጥቃት በከፍተኛ ሁኔታ ተጠናክሮ መቀጠሉን በግንባር የሚገኙት የሃናና ዲስ ዘጋቢዎች አድርሰውናል። በአሁኑ ሰዓት ከሚሴ ሐይቅና ሐራ ነፃ የወጡ ሲሆን ሁሉንም ውጊያ ኮምቦልቻ ላይ ለመጨረስ በአራቱም አቅጣጫ ማጥቃት እየተደረገ ነው። መከላከያ ሰራዊት፣ የአማራ ፋኖና የአማራ ልዩ ኃይል በጋራ በመሆን ከባቲ ወደ ኮምቦልቻ፣ መቅደላ ወደ ኮምቦልቻ፣ ከሐራ ራያ ቆቦ ወደ ወልዲያ፣ ከሐይቅ ወረባቦ በኮክሳ ወደ ሐይቅ ደሴ በህወሓት ላይ እርምጃ እየወሰዱ ይገኛሉ። ወደ መካነ ሰላም አቅጣጫ ወደ መቅደላ ገብቶ የነበረው ኃይልም እየተገረፈ ወደ ኮምቦልቻ እየሸሸ ይገኛል። ደሴን ለመቆጣጠርም ፋኖና ልዩ ኃይል ከባድ መስዋዕትነት እየከፈለ ይገኛል። በደሴ አቅራቢያም እጅግ ከባድ ውጊያ እየተካሄደ እንደሆነ መረጃዎች ያመለክታሉ። ጭፍራ፣ ሐራና ሐሩ በመከላከያና በአማራ ልዩ ኃይል ቁጥጥር ስር ሲሆኑ ይህ ጥምር ኃይል ወልዲያን ለማስለቀቅ ከሐራና ከቆቦ ከተነሱት ፋኖች ጋር በመሆን እየተፋለሙ እንደሚገኙ ለማወቅ ተችሏል። በቅርብ ወልዲያ ሙሉ ለሙሉ ነፃ እንደምትወጣ ይጠበቃል። በሌላ በኩል በቦኮክሳና ወረባቦ ያለው የአማራ ልዩ ኃይል ፋኖና መከላከያ ሰራዊት በሐይቅ ካለው ጋር በመሆን ደሴን ለማስለቀቅ እየተፋለመ ያለውን ልዩ ኃይልና ፋኖ ለማገዝ ወደ ደሴ እየገሰገሰ ይገኛል። በጋሸና ምንም አይነት ውጊያ የሌለ ሲሆን በጎንደር ግንባር ሰላም ያመጣል የተባለለት አስደናቂ ጉዞ ተጀምሯል። ይህ ጉዞ በየት በኩል እንደተጀመረ ከመናገር መቆጠብ አለብን። በሌላ በኩል ሁሉም ቦታ ተቆርጦ በየቦታው እየረገፈ የሚገኘው የህወሓት ኃይል ድርድር እንዲደረግ ውይይት ላይ ነው። ድርድር እንዲደረግ እየገባቡ የሚገኙት ደግሞ ኦሉሴጉን ኦባሳንጆና ማርቲን ግሪፊትስ እንደሆኑ ይታወቃል። በአፍሪካ ህብረት የኢትዮጵያ ልዩ ልዑክና የቀድሞ የናይጄሪያው መሪ ኦሉሴጉን ኦባሳንጆና የተባበሩት መንግስታት የረድኤት ተቋም መሪ ማርቲን ግሪፊት ለማደራደር መቀሌ መግባታቸው ይታወሳል። ደብረጽዮን ሁለቱን አደራዳሪዎች ተቀብለው እንዳነጋገሩ ትግራይ ቴሌቪዥን ዘግቧል። በተመሳሳይ ከተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ኦቻ ኃላፊ ማርቲን ግሪፊት ጋር ተወያይቷል። በመቀሌ በተካሄደው በዚህ ውይይት በኢትዮጵያ ያለውን የፖለቲካ ቀውስና በሰብአዊ እርዳታ እንቅስቃሴ እንዲሁም በቀጠናዊ ሁኔታዎቹ ላይ ያተኮረ እንደነበረ ለማወቅ ተችሏል። ሁለቱም እንግዶች ትናንት ማምሻውን ከመቀሌ ወደ አዲስ አበባ ተመልሰዋል። የኢትዮጵያ መንግስት በበኩሉ ኦባሳንጆ የሚያመጡትን የመፍትሄ ሀሳብ እየጠበቅኩ ነው ብሏል። መንግስት ያለው ኦባሳንጆ ወደ አዲስ አበባ ከመምጣታቸው ቀደም ብሎ እንደሆነ ይታወቃል። የኢትዮጵያ መንግስት ከዓመት በፊት በሰዓታት ወይም በአንድ ቀን ውይይት ሊፈታ በሚችል አለመግባባት የተነሳ ህወሓት በሀገር መከላከያ የሰሜን እዝ ላይ በፈጸመው ጥቃት መንግስት ተገዶ ጦርነት ውስጥ እንደገባ በተደጋጋሚ ለአሸማግል የሚለው አካል ሲያስታውቅ ቆይቷል። ህወሓት በሀገር ላይ ጦርነት ከከፈተ በፊትም ሆነ በኋላ ወርቃማ ድሎችን እንዳጠፋ የገለጸው መንግስት ከጅምሩ በሰለጠነው መንገድ መፈታት ይችል እንደነበር ይናገራል። ህወሓት ጦርነት ከገባ በኋላ ቀርቦለት የነበረውን የተኩስ አቁም ስምምነት በመጣሱ ያልተፈለገው ውድመት ስለመድረሱ ይናገራል። የጦርነቱ መቀጠል አይቶ መፍትሄ ለማፈላለግ የሞከሩትን እንደ ኬንያና ደቡብ ሱዳን የመሳሰሉ የጎረቤት ሀገሮች ምስጋና ያቀረቡ የኢትዮጵያ መንግስት አሁንም ለእንዲህ አይነት የመፍትሄ ሀሳብ የሚያቀርቡ ሀገሮችን ምንጊዜም በቀና እንደሚቀበል አስታውቋል። ይሁን እንጂ የመጀመሪያ መፍትሄ መሆን ያለበት ህወሓት የሚያደርገውን ወረራ እንዲያቆም ማድረግ እንደሆነ ይነገራል።
ውድ ቤተሰቦቻችን እናንተም ስለ ድርድሩ ያላችሁን ሐሳብ በኮሜንት አካፍሉን እያልን ወደ ቀጣይ መረጃችን አለፍን። ከባህር ዳር ኮማንድ ፖስት የወጣ መግለጫ። የባህር ዳር ከተማ አስተዳደር የጸጥታ ምክር ቤት በቀን 28/02/2014 ዓ.ም ባደረገው አስቸኳይ ስብሰባ የተለያዩ ውሳኔዎችን አሳልፈዋል። በውሳኔው መሰረትም በሚቀጥሉት 5 ቀናት የሚፈጸሙ አቅጣጫዎችን አስቀምጧል። በመሆኑም ከባህር ዳር ከተማ አስተዳደር የጸጥታ ምክር ቤትና በተዋረድ በከተማ የተቋቋመው ኮማንድ ፖስት ያሳለፈው ውሳኔ እንደሚከተለው እናቀርባለን። አንደኛ፣ ከዛሬ ጥቅምት 29 እስከ ህዳር 25 ባሉት 5 የሥራ ቀናት በባህር ዳር ከተማ የሚገኝ ያልተመዘገበ ማንኛውም የግል መሳሪያ በአካባቢያቸው በሚገኝ ሚሊሻ ጽሕፈት ቤት በ5 ቀናት ውስጥ እንድታስመዘግቡ እናሳስባለን። ሁለተኛ፣ በጦርነት ግንባር በነበረ ዘመቻ ላይ ማንኛውንም የጦር መሳሪያ ትጥቅ ይዛችሁ ወደ ከተማ ለተመለሳችሁ አካላት በሙሉ በድጋሚ ግንባር የሚሄድ ፍላጎት ያላችሁ መንግስት በወጣው ደረጃጀት ታቅፋችሁ ወደ ግንባር እንድትሄዱ እናሳስባለን። ሶስተኛ፣ በከተማችን ከጸጥታ ኃይል ውጪ መሳሪያ ይዞ በተለያዩ ስፍራዎች ሲንቀሳቀስ የተገኘ ማንኛውም አካል በጸጥታ ኃይሉ ተጠያቂ ይደረጋል። አራተኛ፣ በፋኖ አደረጃጀት ሰልጠናችሁ ወደ ግንባር የሚሄድ ፍላጎት ያላችሁ በመንግስት መዋቅር ውስጥ ገብታችሁ እንድትዘንቱ እያሳሰብን ከተማ አስተዳደሩ ማንኛውንም የሎጂስቲክ ድጋፍ የሚያቀርቡ መሆኑን እየገለጽ ከጸጥታ ምክር ቤቱ ወይም ከሰላምና ደህንነት መምሪያ እውቅና ስምሪት ሳይቀበል መሳሪያ ታጥቆ በከተማችን በተለያዩ ስፍራዎች የጦር መሳሪያ ይዞ ሲንቀሳቀስ የተገኘ ግለሰብም ይሁን ቡድን በጸጥታ ኃይሉ ተጠያቂ ይደረጋል። አምስተኛ፣ ከተለያዩ ዞኖች በጦርነቱ ተፈናቅለው ወደ ከተማችን ባህር ዳር የመጡ ግለሰቦች በሙሉ ለተፈናቃይ በተዘጋጀው መጠለያ ካምፕ እየተመዘገቡ እንዲገቡ እያሳሰብን ከመጠለያ ካምፕ ውጭ የሚኖሩ ተፈናቃዮች ደግሞ ማንኛውም ቤት አከራይ የተከራይ ግለሰቦችን መታወቂያ ኮፒ በማድረግ በአካባቢው ለሚገኝ ፖሊስ ጣቢያ እንዲያሳውቅ እናሳስባለን። ይህም የሚሆንበት ምክንያት በተፈናቃይ ስም ሰርጎ ገቦች እንዳሉ ስለተደረሰበት ለከተማችን ደህንነት ነው። ማሳሰቢያ፣ ከላይ የተዘረዘሩትን ሐሳቦች በ5 ቀን ውስጥ ተግባራዊ በማያደርግ ማንኛውም ግለሰብ ሆነ ተቋም ላይ መንግስት ህጋዊ እርምጃ ይወስዳል። ኢትዮጵያ ትቀጥላለች። ከባህር ዳር ከተማ አስተዳደር ጸጥታ ምክር ቤት ወይም ኮማንድ ፖስት የተሰጠው መግለጫ ይህን የመሰለ ሲሆን በቀጣይ መረጃችን የአፍሪካ ህብረት ሰራተኞችን ከኢትዮጵያ ውጡ አላልኩም ማለቱን እናገኛለን። ስለ አፍሪካ ህብረት ሊቀመንበር የተሰራጩ ሐሰተኛ መረጃዎችን በተመለከተ ህብረቱ በትላንትናው ዕለት ይፋ ባደረገው መግለጫ የአፍሪካ ህብረት ኮሚሽን ሰራተኞቹን ከኢትዮጵያ በጊዜያዊነት እንዲያስወጣ ሊቀመንበሩ ያዘዙበትን ሁኔታ የተባለ ይፋዊ ማሳሰቢያ በማህበራዊ ሚዲያ እየተዘዋወረ እንደሚገኝ ለማወቅ ችለናል ካለ በኋላ ይህ ዘገባ ሐሰተኛ ዜና መሆኑንና በእውነት ላይ ያልተመሰረተ እንደሆነ እንዲታወቅልን በማለት የሊቀመንበሩ ቃል አቀባይ የሆኑት ኤባ ካሎንዶ ያወጡት መግለጫ አስታውቋል። በተከታይ መረጃችን ወደ ሰሜን ሸዋ የሸሹ ተፈናቃዮች ቁጥር ከ200 ሺህ አልፏል ተባለ። በአማራ ክልል ጦርነቱን ሸሽተው ወደ ሰሜን ሸዋ ዞን የገቡ ተፈናቃዮች ቁጥር ከ200 ሺህ አለፈ። በሰሜን ኢትዮጵያ የተጀመረው ጦርነት በርካታ የሰብአዊ መብት ጉዳቶችን አስተናገዱን የቀጠለ ሲሆን የተፈናቃዮች ቁጥር በየጊዜው እየጨመረ ይገኛል። ህወሓት በአማራና በአፋር ክልሎች ጥቃት መከፈቱን ተከትሎ በርካቶች ቤት ንብረታቸውን ጥለው የተሰደዱ ሲሆን በአማራ ክልል ብቻ 800 ሺህ ዜጎች በጦርነቱ መፈናቀላቸውን ከአንድ ወር በፊት በተለያዩ ሚዲያዎች መዘገቡ ይታወሳል። ከአንድ ሳምንት በፊት ከዋግ ኽምራና ሰሜን ወሎ በጦርነቱ ምክንያት ከቤት ንብረታቸው ተፈናቅለው በደሴና አካባቢዋ ተጠልሎ የነበሩ ዜጎች ጦርነቱን ሸሽተው በድጋሚ ወደ ሰሜን ሸዋ ዞን ተፈናቅሏል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ አበባው መሰለ ለአላይን አማርኛ እንዳሉት እስከ ትላንትናው ድረስ በጦርነቱ ምክንያት ተፈናቅለው ወደ ሰሜን ሸዋ ዞን የመጡ ዜጎች ቁጥር 215955 ናቸው። ወደ ዞኑ የገቡ ተፈናቃዮችን ሰብአዊ ድጋፍ በማድረግ ላይ መሆናቸውን የተናገሩት አቶ አበባው 12 ጊዜያዊ መጠለያዎችን በማዘጋጀት ለተፈናቃዮች ድጋፍ በማድረግ ላይ መሆናቸውን ተናግረዋል። በተፈናቃዮቹ ስምም ሌሎች አካላት ሰርጎ እንዳይገቡ ከፍተኛ ጥንቃቄ እያደረጉ መሆኑን ገልጸው አጠራጣሪ ሁኔታዎች ሲከሰቱ ከጸጥታ ተቋማት ጋር በመቀናጀት ተጠርጣሪዎች በቁጥጥር ስር እየዋሉ መሆኑን አቶ አበባው ተናግረዋል። በጦርነቱ የሚፈናቀሉ ዜጎች ቁጥር ሊጨምር እንደሚችል የተናገሩት አቶ አበባው የክልሉና የፌዴራል መንግስት ተጨማሪ ድጋፎችን እንዲያደርጉላቸው ጠይቋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በተባበሩት መንግስታት ድርጅት የሰብአዊ ድጋፍ አስተባባሪ የኢትዮጵያ ዳይሬክተር ዶክተር ካትሪን ሱዚ ከተመራው
የሰብአዊ ድርጅቶች ልዑክ ጋር በትላንትናው ዕለት በባህር ዳር መክረዋል። የህወሓት ቡድን የተፈናቀለው ወገኖች የሰብአዊ ድጋፍ እንዲያገኙ ከዓለም አቀፉ ማህበረሰብ ጋር ውይይቶችና ጥሪ ቀርቦ እንደነበር ያስታወሱት ርዕሰ መስተዳድሩ በተግባር የተደገፈ ድጋፍ ግን የውይይቱን ያክል አልተገኘም ብሏል። የተባበሩት መንግስታት የሰብአዊ ድጋፍ አስተባባሪ በበኩላቸው በአማራ ክልል የሰብአዊ ድጋፍ ለማድረስ እንደሚሰራ ተናግሯል። ወደ መጨረሻው መረጃችን አለፈን። ተወዳጁ አርቲስት ስለ ሰላም በመናገር ምክንያት የግድያ ዛቻ ደረሰብኝ አለ። ከሰሞኑ በበርካታ የሀገራችን ከተሞች ሲደረግ እንደሰነበተው ሁሉ በመዲናው አዲስ አበባም ህወሓትንና ኦነግ ሸኔን የሚያወግዝ ታላቅ ህዝባዊ ሰልፍ ተካሂዶ ነበረ። ታዲያ በዚህ ትዕይንት ህዝብ ላይ በርካታ ተጽዕኖ ፈጣሪ ግለሰቦች ስራቸውንና መልእክታቸውን ያቀረቡ ሲሆን ከነዚህ መሃል የዲሽ ታጊና ቀንቃኙ ታሪኩ ጋንኪስ ያደረገው ንግግር የበርካቶችን ትኩረት የሳበ ሆኗል። የታሪኩ ንግግር ለየት ባለ መልኩ ያልተጠበቀ ያደረገው ደግሞ ከሁሉም አቅጣጫ የጦርነት ስሜትን የሚቀሰቅሱ መልእክቶቹ በሚሰሙበት ሂድ፣ ዝመት፣ ግደል የሚሉ ድምጾች በበረከቱበት ወቅት መገዳደል ይበቃል፣ አፈሙዝ መፍትሄ አያመጣም፣ አሁን መዝመት ያለበት ወጣት ሳይሆን ሽማግሌው፣ መታጠቅ ያለበትም ጠመንጃ ሳይሆን የእርቅ ድንጋይና እርጥብ ሳር ነው ማለቱ ነው። ታሪኩ በንግግሩ በመዝሙሩም በዘፈኑም ልንማር አልቻልንም፣ ፓስተሮችና ሼኮች ካላስተማሩን ዘፈኑ አያስተምርንም ብለዋል። ኢትዮጵያውያን ጥቁር መልበስ አያምርብንም ያለው ታሪኩ ካሁን ወዲህ ወጣቱ ለመሞት መዝመት ያቆም፣ አፈሙዝ መፍትሄ አላመጣም፣ ይልቁንም ሳር ብጠሰው ድንጋይ ተሸክመው መዝመት ያለባቸው ሽማግሌዎች ናቸው በማለት ስሜታዊ ሆኖ ባደረገው ንግግር ጦርነቱ ይቁምና እርቅ ይውረድ ሲል ጥሪ ያቀርባል። ታዲያ ይህን መታረቅ የሚለው ንግግሩ ለታሪኩ ጋንግሻ ያልጠበቀውን መዘዝ ይዞበት መጥቷል። ድምፃዊው ለሚዲያ እንደተናገረው ከሆነ የእርቅ መልእክቱን ያልወደዱ ወገኖች በህይወቱ ላይ እስከ መዛት የደረሰ ማስፈራሪያ እንዳደረሱበት አስታውቋል። ነገር ግን ታሪኩ ይህን ዛቻና ማስፈራሪያ የሚሰነዝሩበት እንደ ምሳሌ ራሱን ጭምር የተሳተፈበትን የኢትዮ ኤርትራን ጦርነት በማስታወስ ያኔ ጠላታችን ሻዕቢያ ነው ወዘተ እያልን እንዳልተዋጋን ዛሬ ታርቀን ወንድማማች ሆነን ተባብለናል። በአሁኑ ጦርነት ቢሆን ነገ እርቅ መምጣቱ አይቀርም ማለት ያልተረዳና ያልተገለጠለት ቢገለኝም ሞትኩ አልልም ሲል ስሜቱን ገልጿል። ታሪኩ የሰላምና የእርቅ መልእክት ማስተላለፉ ያበሳጫቸው ወገኖች በበርካቶች የሚጠራበት ስሙን ከዲሽ ታጊና ወደ ጁንታው ጊና ቀይረው እስከ መሳለቅና አለፍ ሲልም በህይወቱ ላይ እስከ መዛት ያደረሳቸውን ምክንያት ታሪኩ የኢትዮጵያ መንግስት ወደ ጦርነቱ ተገዶ መግባቱን አለመረዳቱን እንደሆነና እርሱ ስለ ጦርነቱ ያለው አረዳድ ምን እንደሚመስል በጋዜጠኛው ተጠይቆ ሲያብራራ የኢትዮጵያ መንግስት የጦርነትን አስከፊነት ተረድቶ በተደጋጋሚ ለሰላማዊ መፍትሄና ለእርቅ ጥረት ማድረጉን እንደሚገነዘብ አስረድቷል። ከህወሓት ወገንም ቢሆን ክርስቶስን አሳልፈው የሰጡት ጥቂት ይሁዳዎች እንደሆኑት ሁሉ የትግራይን አረጋውያን ያለ ቀባሪ ለማስቀረትና ወጣቱን ለመጨረስ እየሰሩ ያሉት ጥቂቶች እንጂ አብዛኛው ህዝብ ሰላም ፈላጊ መሆኑን እንደሚረዳ ተናግሯል። ታዲያ ይህንን ህዝቡን በተሳሳተ አቅጣጫ እየመራ ያለውን ኃይል ማግኘት የምንችለው በሩቁ ሳይሆን ጠጋ ብለን በመቀራረብና እርቅን በመፈለግ እንደሆነ እንደሚያስብ አርቲስቱ አስረድቷል። ሰርቶ መለወጥ የሚፈልግ የትግራይ ህዝብን ቢሆን በአሁኑ ሰዓት በጦርነቱ ምክንያት ተጨንቋል። ይህም ያሳዝነኛል ያለው ታሪኩ እኔ ይዤ የመጣሁት መልእክት የሰላም መልእክት እንደመሆኑ መጠን ሁለት ምላስ መሆን የለብኝም። የሰሜኑም የደቡቡም የምስራቁም የምዕራቡም አንዳም ነው፣ ወንድማማቾች ነው ብለዋል። ጦርነቱ የሰው ህይወት የሚበላ ከመሆኑንና ንብረት የሚያወድም ከመሆኑ ባለፈ ለውጭ ጠላትም ክፍተት የሚሰጥ መሆኑን ጠቀመዋል። ጦርነት ከባዳ ጋር እንጂ የቤተሰብ ጥል መጥፎ ነው ያለው ታሪኩ ጠላት አሁን ክፍተታችንን አይቶ በዚህ ወቅት ቢያጠቃን ውርደት መሆኑን ነው የገለጸው። ምን ያህል የኢትዮጵያን ሰላም ለማየት እንደሚጓጓ ሲያስረዳ በኔ የህይወት ዘመን ትግሬውም፣ ኦሮሞውም፣ አማራውም ሁሉም የኢትዮጵያ ህዝብ ዛሬ ታርቆና ሰላም ወርዶ አይቼ ዛሬ ብሞት አይቆጨኝም ብሏል። የተከበራችሁ አዲስ ዩቲዩብ ቻናል ተከታታዮቻችን በሌላ መረጃ እስከምንገናኝ ቸር ሰንብቱ።